ሊፈታ አንተ ወንድ ልጅ ኪችን አይገባም ውጣ ልሽ የእናቶቻችን ብራስ ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ ከዛ ወንድ ልጅ ማጀት መግባት የለበትም ይላል አይናታን ውጣ ኪዲን አሁን ደግሞ የቤተን ሌላ ኩርንስ ቤት ውስጥ የሚፈጠር ልሽ ሁሉም አባዬ ሊቀበሉት ወጡ ሰላም ደግሞ ጤና ጣቢያ ነች ስለዚህ ቤት ውስጥ ሆኖ ይሄድ እኮ ይመጣል እኮ ነው የሚልክ አትፍሪ ከመጡ ክላስ ስለሚያደርጉ እንዳታስቢ ደግሞ መጎዳኔ ነው አይ በሰላም ምክርና ግፊት የተጀመረው የዳጣና የናታን የፍቅር ግንኙነት ከወዲሁ ትልልቅ ችግር እንዲሁም ፈተናዎች ማስተናገድ ጀምሯል። የናታን የረጅም ጊዜ ፍላጎትና ሙከራ ተሳክቶ ዳጣ የፍቅር ጥያቄውን ተቀብለው አብራው ብትሆንም በእሱ ፍቅር ከንፍ ያለው የኔ ካልሆነ ሌላ የማንም ሊሆን አይችልም ብላ የደመደመችው ችግር ቆፋሪዋ የቤተሰቡን ሰላም የምታናጋው አቢጌል ይህንን ጉዳይ ለሷ ጥሩ ባልሆነ መንገድ ነው ነገሩን ያወቀችው። ሁሉም ሰው በተኛበት አዲስ የተጀመረው ትኩስ ፍቅራቸውን ሲያጣጥሙ የነበሩት ዳጣና ናታን የሚመለከተን ሰው አለ ብለው እንኳን አላሰቡም ነበር። እየተሳሳሙ ባሉበት የተመለከተቻቸው ኤቢ ውስጧ በንዴት ጨሶ ቢያርም ነገሩን ዳጣን ከዛ ቤት ማስወጫ ይሆነኛል ብላ አስባ በስልኳ እያንዳንዱን ድርጊታቸውን ትቀርጻቸዋለች። ቀጥላም እየሆነ ባለው ነገር በጣም ስለተናደደች በፍጥነት ወደ እነሱ ጋር ትሄድና አንተ ክብረቢስ እማዬና አባዬ አምነው እዚህ ቤት ቢያስቀምጡም አንተ ግን ቤታችንን አዋረድከው ሰው ሲተኛ ለጠብቀህ ከዳጣ ጋር ትላላሳለህ ትለውና ዳጣን ለመማታት ወደ እሷ ጋር ስትሄድ ናታን ለማገላገል መሃላቸው ይገባል። ይቀጥልና ስነ ስርዓት ያዥ እንጂ ኤቢ እነማዬ እኮ ተኝተዋል ብሎ ሲላት ኤቢ አንተ ግን ምን አይነት ወራዳና ቅሌታም ሰው ነህ እኔ እንደዛ ሰውንልህ አንተ ግን እቺን አይት ትሰማታለህ ብላ ስትለው ዳጣ በመሃል ተገባና አይደለም እኮ ኤቢ ለዝምድና ነው ሳመኝ ብላ ትላታለች። በነገሩ በጣም የተናደደችው ኤቢ አይደለ በጣም ሁሉንም ሰው እያስተኛችሁ ትጫወታላችሁ አሁንማ ሁለታችሁም ጉዳችሁ ፈልቷል ወራዳ ደግሞ አፋለኝ ብላችሁ ታወራላችሁ አንተ ደግሞ ከኔ እሷን መረጥክ አይደለ አሳይሃለሁ እሺ አንቺ ደግሞ እሱ ያድንሽ እንደሆነ እናያለን እኔ ሳወራ ማንም ሰው ስለማያምነኝ ይሄንን ቪዲዮ ቀርጫችኋለሁ እማዬና አባዬ ያዩታል እና ሁለታችሁም ተያይዛችሁ ከዚህ ቤት ትወጣላችሁ ብላቸው ጥላቸው ትወጣለች። መኝታ ቤትም ትገባና እየተንጎራደደች ማብሰልሰል ትጀምራለች። ናታን እኔን እምቢ ብሎ ዳጣን ሳማት አይደለ ወይኔ አቢጌል የማንም መጫወቻ አልሆን ቀድሞውን እኮ ታይቶኝ ነበር ከመጣች ጊዜ ጀምሮ አስተያየቷ ደስ አይልም ናታን የኔ ብቻ ነው የሚሆነው በፍጹም አሳልፌ አልሰጣትም። ቆይ ግን ዳጣ ከኔ በምን ተሽላኔ ሳማት ግን ደግሞ ይሄ እንዲሆን ያደረገችው ሰላም ናት። ቀን በቀን እየመከረችው ናታን ዳጣን እንዲወዳትና እኔን እንዲጠላኝ ያደረገችው እሷ ናት። ዳጣና ሰላም ከዚህ ቤት ካልወጡ የማስበው ነገር መቼም ቢሆን አይሳካልኝም ስለዚህ አሁኑኑ ለአባዬ ቪዲዮን እልክለታለሁ ብላ ትላለች። በዛን ሰዓት በፍራቻና በሰቀቀን ተቀምጠው የነበሩት ዳጣና ናታን ማድረግ ያለባቸውን ነገር እየተመካከሩ ነበር። ዳጣም መቼም በዚህ ሰዓት ለትዬ ቀስቅሳት ታሳያትም ብላ ስትለው እሱም አሁን ለአባዬ ልትልክለት ትችላለች ወይ ደግሞ ዋይፋዩን አጥፊው ብሎ ሲላት ዳጣም ያኮ ምንም ጥቅም የለውም በዳታም ቢሆን እኮ ልትልክለት ትችላለች ሌላ መፍትሄ ይፈልግ ወይ ደግሞ ስልኳን እንስረቃትና ስተኛ ጠብቀን ከዛ ሪሴት እናደርገዋለን ወይ እንደብቀዋለን ብላ ስትለው ናታንም ጥሩ ሐሳብ እስከዛ ደግሞ ኤቢ ለአባዬ ልትልክለት የምትችለው በቴሌግራም ስለሆነ ለኛ ጥሩ ነው ምክንያቱም የኤቢ ቴሌግራም ውሃ ስልክ ላይ አለ እና ስትልከው ጠብቀን ማጥፋት እንችላለን ብሎ ሲላት ዳጣም የውሃን ስልክ ፓተርን ደግሞ ነው ያውቀዋለሁ ግን የት ነው ያለው ብላ ስትጠይቀው ናታንም እማዬ ደብቃባት ቁም ሳጥኑ ስትደብቀው አይቻለሁ ላምጣው ብሎ ይላትና ይወጣል። በዛን ሰዓት አቢጌል ቪዲዮን ለመላክ ዋይፋይ ያስቸግሯት የኢንተርኔት መጋባይት ገዝታ ትልክለታለች። ቀጥላም የድምጽ መልእክት ታስቀምጥለታለች። አባዬ ይሄንን ቪዲዮ እንዳየኸው ደውልልኝ ለማየም ማሳያታለሁ ጨዋ ያልካቸው ልጆች ቤትህ ላይ ምን እያደረጉ እንደሆነ ተመልከት ከዛ በተመቸህ
ወይ ደግሞ ባየኸው ሰዓት ደውልልኝ ብላ ትልክለታለች። የውሃን ስልክ ይዘው የአቢጌልን ቴሌግራም ሲከታተሉ የነበሩት ዳጣና ናታንም ቪዲዮንም ሆነ የድምጽ መልእክቱ እንደገባ በፍጥነት ደረጀ ሳይመለከተው ያጠፉታል። ቀጥሎም ናታን ዳጣ ለትንሽ ነው የተረፍነው፣ አሁን እንደምንም የኤቢን ስልክ እጃችን መግባት አለበት ብሎ ሲላት ዳጣም በቃ ትንሽን ጠብቅና ስትተኛልን ጠብቀን እንሰርቃታለን፣ አንተ ብቻ መተኛቷን ሂድና አይ እኔ ከሄድኩና ከነቃሽ ትገለኛለች ብላ ስትለው ናታንም በሐሳቧ ተስማምቶ ቀስ ብሎ ኮቴውን ሳያሰማ ወደ አቢጌል ክፍል ይሄዳል። የአቢጌልን መተኛትም ተመልክቶ ቀስ ብሎ ሙሉ ክፍሉን አገላብጦ ፈትሾ በመጨረሻም በመከራ ስልኩን ያገኘዋል። በዛን ሰዓት ዳጣም ለብቻዋ ተቀምጣ ስለ ነገሩ እያብሰለሰለች እየተጨነቀች ነበር። በውስጧም ወይኔ ዳጣ ይሄ ከስከዛሬው የከፋ ነው፣ እኔ ናታንን ስሰማው እትዬ ካየች የመጨረሻዬ ነው፣ አሁን ምን ብዬ ነው ማስተባበለው፣ ወይኔ በጣም ከባድ ነው ብላ እየተብሰለሰለች ባለችበት ናታን የአቢጌልን ስልክ ይዞት ይመጣል። ዳጣም በደስታ እየተፈለቀለቀች አንበሳ ናታንዬ በቃ አሁን ሪሴት ብናደርገው ይሻላል፣ ውስጡ ፋይል ቢኖረውም አማራጭ የለንም፣ ይሄን ቪዲዮ አባዬና እማዬ ካዩት ሰውም አያረጉን፣ ስለዚህ የኛ ጉዳይ ይበልጣል ብሎ ሲላት ዳጣም በቃ አሁን ቶሎ አጥፎና ስልኳን ወስዳ አስቀምጥላት ብላ ትለዋለች። በነጋታው ጠዋትም አቢጌል ከእንቅልፏ ስትነሳ ስልኳን ትመለከተውና በንዴት እንዲሁም በደንጋጤ ስሜት እንዴ ምንድነው ጉዱ? አይሆንም፣ ቆይ ማን አባቱ ነው ያጠፋው? ወይኔ ጉዴ ብላ በፍጥነት እየተቸኮለች ወደ እናቷ ጋር ትሄዳለች። ወደ ውስጥም ገብታ ዳጣ ስልኳን እንዳጠፋችባትና ምክንያቱ ደግሞ ማታ ከናታን ጋር ሲሳሳሙ ስለቀረጸቻቸው እንደሆነ ትነግራታለች። ማርታም በድንጋጤ አንቺ ምንድነው የምታወሪው? እስቲ ተረጋጊና የሆንሽውን ተናገሪ ብላ ስትላት ኤቢ የሚያዘውን በዋን እያነባች ይሄውልሽ እማዬ ማታ እኮ ጉዷን ስለያዝኩባት ነው፣ ይሄው አሁን ስልኬን አጥፍተዋለች፣ አንድ ፋይል የለም ብላ ትላታለች። ማርታም እርግጠኛ ነሽ ኤቢ? ከሆነ ሳሎን ጠብቂኝ መጣው ትላትና ልብሷን ለባብሳ ወደ ሳሎን ትወጣለች። በዛን ሰዓት ናታንና ዳጣ እዛው ተቀምጠው ስለ ነገሩ ምንም አናውቅም ብለን እንሸመጥጣለን እያሉ ነበር። ማርታ ስትመጣ ሁለቱም ደንግጠው ይቆሙና ተመልሰው ይቀመጣሉ። ማርታም ማንም እኔ ሳልፈቅድ እንዳያወራ ኤቢ ምንድነው የሆንሽው ብላ ስትጠይቃት ናታንና ዳጣ ሲሳሳሙ አይቻቸዋለሁ ብላ ስትላት ማርታም ወደ ናታን ትዞርና እውነት ነው ብላ ትጠይቀዋለች። ናታንም በፍርሃት እየተንተባተበ አዎ ብሎ ሲል ዳጣ በድንጋጤ አረ እንደዛ አይደለም እትዬ ማታ አብረን ተቀምጠን ፊልም ስናይ ነበር፣ ለዛ ነው ናታን እንደዛ ነው ማለት የፈለገው ብላ ስትል ኤቢም አይደለም እማዬ ዳጣ በጣም እየዋሸች ነው እማዬ ዛሬም ብቻ መኝ እንደውም እኮ ለአባዬ የላኩለት ቪዲዮ አለ ከቴሌግራም አውርጄ አሳይሻለሁ ብላ ስትላት ማርታም እንደዛ ከሆነ ግልግል እስቲ ያሳይኝ ብላ ትላታለች። ናታንም አንቺ ልጅ ግን በህልምሽ ብቻ እንዳይሆን ብሎ ሲላት ኤቢም ዝም በል አንተ አፋልኝ ብለህ እንዳታወራ ብላ በፍጥነት ቴሌግራም ከፍታ ቪዲዮን ብትፈልገውም የለም። ማርታም ቀጥላ ምናልባት ግን እየቃዠሽ ይሆን እንዴ ናታን እንዳለው ቆይ ስልኬን መክፈት ስላልቻሉ ሙሉ ፋይል አጠፉብኝ እያልሽ ነበር፣ ከዛ ደግሞ አሁን የላኩትንም ቪዲዮ አጠፉብኝ ታያለሽ። ሰምኛለሽ እሱን ማጥፋት የሚችሉት ፓተርኑን ሲያውቁት ብቻ ነው። የዚህ ሁሉ ምክንያት ገብቶኛል። ከዚህ በኋላ እናንተን እያገላገልኩ ምኖርበት ምክንያት የለም፣ ሰልችቶኛል። በቃ ዳጣ ተዘጋጂ፣ ደረጀ ሲመጣ ቤት ተከራይተንልሽ ትወጫለሽ፣ ከዛ በቃ እዛው በነጻነት ትኖሪያለሽ ብላ ስትላት ዳጣም እንዴ ቆይ ውሃስ እናንተስ ብላ ስትል ማርታም አዝናለሁ ሌላ ምንም እድል አልሰጣችሁኝም ብላ ጥላቸው ትሄዳለች። በቀጣይ ምን ይፈጠር ይሁን ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቻናሉንም ሰብስክራይብ ቪዲዮንም ላይክ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።